የሚገርም ሰውዬ ነው ባካችሁ። ሳቁን ገደሉ አይደል እንዴ? ገባል ያለ ዘበኛ እንዴ? ምን እያልክ ነው? ስራ አትሄድም እንዴ ዛሬ ደግሞ? ምን ስራ ሄዳለሁ? ሰውዬው የቀጠረኝ ዛሬ አይደል እንዴ? የት ዘውያ ዘበኛው? ታዲያስ? ኧረ መጥቶ በገላገለኝ። ያ ዘበኛማ እንደዛ እንደዘነጠብኝ በቁምጣ መጥቶ በኋላ ደህና ልብስና የጣሊያን ጫማ ስንሰጠው መዘነጥ አማረው እንዴ? ሰውዬ መጥቶ በገላገለኝ። ይመጣል ይቀርቆ። ታዲያ ምንድን ነው የሚደረገው እንዴ? ስንት ሰዓት ነው ቀጠሯችሁ? አሁን ነበር ጠዋት እመጣለሁ ያለኝ። ይኸው 3 ሰዓት ሊሆን እኮ ነው። አይ ይመጣል። ከደላላ ጋር ተገናኝታችኋል? ጨርሰን ዛሬ ይመጣል ተብሎ ተነጋግረን። ኧረ በገላገለኝ። አትክልት እኮ ምን መሰለህ ውሃ የሚያጠጣ አይደለ? ያ ጎረምሳ እንደው እንዲታዘዝ ሻይፍ። ታዲያ ምን ይሻላል አሁን? እንግዲህ ሰራተኛዋም ደግሞ ደርባ እንዳትሰራ ስራ በዛባት። እኔ ማሳልፈለች። እውነቷን ነው። የወንድ ስራ እንዴት አድርጋ ትችላለች? እሷ ልትቆፍር ነው ወጣ። ማሚ ልሄድ ነው። የት ልትሄጂ ነው? ጓደኞቼ ጋር ቀጠሮ አለኝ። ኧረ እባክሽ ልትሄጂ ነው? ለሊት እንዴት እንዳሳደርሽኝ ታውቂያታለሽ። አርፈሽ ተቀመጭ። አሁን እኮ ደህና ነኝ፣ መሄድ አለብኝ። ኧረ ባሪያቸው እንዴት ብዬ እቀራለሁ? ምን ይሻልሻል? ፊትሽ እንደዚህ ጋራ መስሎ። እሺ መድኃኒትሽን ትሰጣሻል? መድኃኒቴን ወስጃለሁ ዳዲ፣ ግን መሄድ አለብኝ። አትሄጂም። እሺን ከዚህ ቤት ታወጫታለሽ። ታያት ህፃን ልጅ አይደለች፣ ደርሳ ትምጣ። አያገባህም አንተ። እኔ ነኝ እንዴት ለሊት መከራዬን አይቼ ከሷ ጋር እንዳደርኩ ማውቀው እኔ ነኝ። ግቢና አርፈሽ ተኚ። እማ ምንድን ነው? ምንድን ነው? እንትን ትንሽ ሳትስጪኝ። እንደዚህ ልብስ አትልበስ ደርብ አላልኩህም? አንተ ምን አለ ሰው ምክር ቢሰማ ምን ይሆናል? ምንም እኮ በእጃችሁ ጃፖኒ እኮ ነው። አሁን እኮ ስለዚህ ሳንቲም እንዳለ መስጠት ነው አይደል? ታዲያ ብቻ ደረስ ደግሞ ያንቺ ልጅ አይደለም እንዴ? አሁን እኮ አይውል እቺ ወጣ ባለውን አትሰማም? ለአንተ ጥቅም እኮ ነው እሷ የምትነግርህ። ይሁን አባይ፣ ይኸው እሷ ራሷ ናት ይሄ በጣም አሪፍ ነው ብላ ይገዛችልኝ። ውድ እኮ ነው የተገዛው። ግባና ጃኬት ደረፍ ነግሬሃለሁ። እሺ እሺ እለብሳለሁ። እሺ በኋላ ተረቱ አንተ ላይ እንዳይደርስ። የስልሳ መርፌው ግድ የለም አንደኛው ነች ተወጊልኛለሽ። የት ይደርሳል የተባለው ጆሊ ሳምባ ነቀርሳ ተገኛሉ። ብርድ ጠልዞት ተረቱ አንተ ላይ እንዳይደርስ። አሁን እሱን ተይውልሽ አባይ እንዳልከው ይትሻውን ጃኬት ደርብና ሁለተኛ መሳቢያ ውስጥ አለልኝ። ውሰድ። ሰቃሴ በጊዜ ግባ ደግሞ። እሺ ምን አትገኝ ጃኬት ደርብ። ይሄ ልጅ የምታበላሽው ግን አንቺ ነሽ። ምን ላድርግ? ሳንቲም በጠየቀሽ ቁጥር እየሰጠሽ አንዴ 60 መርፌ አንዴ ሳምባ ነቀርሳ እያልሽ ብታወሪ። ማሚ ደህና አደራችሁ? እንዴት ነሽ? አይ ታዲያስ እንዴት ነሽ? ምን ነው ተወሽቀሽ ቀረሽ? ትንሽ ጥሩ ለሊት እያጠናሁ ነበር እኮ ፊትሽ ሁሉ ጭር ብሏል። አልተኛሽም እንቅልፍ? አዎ ተኛም፣ ለዛ ነው እንጂ አንዳንዴም እያረፍሽ እንዴ? ማጥናትሽ ጥሩ ነው፣ ግን ሁሉ ነገር በአግባቡ ይሁን እንጂ መልካም ነው ጥናቱ። ዝም ብሎ አይደለም ቁጭ ማለት። እሺ ጊዜ እየሰጠሽ ለራስሽም ፈትጨለ ሰዓትሽን እንትን እያደረግሽ መጨነቅ አያስፈልግም። የሚሆነው ነው የሚሆነው። በር እየተንኳኳ ነው። መጣ መሰለኝ አዲሱ ዘበኛ። እስካሁን ሰዓት የሚገርም ሰው ነው። እስቲ ሂጂና በሩን ክፈች እስቲ። ኧረ በገላገለኝ መጥቶ ዛሬ ተቀጥሬ ነበር አሉ። እሺ ማሚ አመጣ ቁጭ በይ። ምን አላችሁ? ዘናዋል። የተቀጣጠርንበት ሰዓትን ረሳኸው? አንተም በመጠበቅ እኮ ጊዜን እዚህ ፈጀ። ትራንስፖርት አላገኘሁም፣ ለዚህ ነው ስለዘገየው ይቅርታ። በዚህ አይነት የተሰጠህን ኃላፊነት በአግባቡ የምትወጣ ይመስላል? እንደምታዩ ግቢው በጣም ትልቅ ነው፣ ብዙ ንብረት ያለው ነው። ስለዚህ ይህንን እንድንጠብቅ ኃላፊነት ስንሰጥህ አሁን ካየሁት የሰዓት ጉድለት በመነሳት ወደፊት የምትሰራ ይመስላል በአግባቡ? እሱም በሂደት የምናየው ይመስላል። ከደላላው ጋር ተነጋግራችኋል አይደል? አዎ ነግሮኛል። አዎ
የበፊቱ ዘበኛ ከገጠር ነበር የመጣው እና ሲመጣ በቁምጣ ነው የመጣው። በኋላ ላይ ያሳዝኖኝ የልጆቼን ጫማ እያነሳው የጣሊያን ጫማ ልብስ እያነሳው ስሰጣው በኋላ ጠገበ። ጭራሽ ግቢውን እየጣለ ከሴት ጋር እየተቀጣጠረ መሄድ ጀመረ። እንደዛ ነገር ላይ አልፈልግም። እድሜ ከዚህ ነገር የተላለፈ ይመስለኛል። በእርግጥ እሱ ካንተ ትንሽ ያንሳል፣ ልጅ ነው። ናስራን በአግባቡ ስራ፣ ደሞዝ ይጨመርልሃል እያየን ብዙ ኃላፊነት አለብን። መልካም። አዎ ጥሩ ነው። ኮስታራነት ይጠቅመናል ለኛ፣ ምክንያቱም የምንሰጠ ትልቅ ኃላፊነት ስለሆነ። ስለዚህ ካንተ የሚጠበቀው አንድ ነገር ነው፣ ኃላፊነትህን በአግባቡ መወጣት ብቻ። ለዛኛው ለጠበቃ ለዘበኛው እንደዚህ አይነትን ነገር ስላልነገርነው ነው ተንዘላዝሎ ብዙ ነገር ያደረገ። ስለዚህ ይሄንን መስራት ነው። ስትታይ ጥሩ ነገር ያለ ትመስላለህ። እሱ እንኳን ውሎ እያደር ይታያል። አሁን መናገር አንችልም። እሺ ውጭ ጠብቀን። መልካም። ሌላ የምትጨምሩት የምታስረዱኝ? በተጨማሪ ግቢውን ዞር ዞር እያልን እናሳያለን። አመሰግናለሁ። ይሄ ሰው የጤነኛ ነው? ትንሽ የአእምሮ ዘገምተኛ ሳይሆን አይቀርም። ኧረ ማሚ፣ አንዳንድ ሰው እኮ ባህሪው እንደዚህ ነው፣ ተፈጥሮ ማለት ነው። እንደዛ ነው ያስባል። ኧረ ተው፣ አነጋገሩ ሁሉ እኮ አጫጭር ነው። እኔ እንጃ። አይ መልሱ አጫጭር መሆኑ እኛን ምንም አያሰጋል። ኮስተር ማለቱ ነው ለኛ ቢጠቅመንና የተሰጠውን ኃላፊነት ይወጣ እንጂ። እስቲ አሳየው እንግዲህ ያተኩትን ስፍራ እናሳየው። እሺ ሻይ ኮስተር ምን ጊዜ ያሰራል? ትንሽ አርጓት ነበረ። ገና ናቸው። መቼ ወይ የበቀደም ዕለት? አዎ ታያለች። ያው ስንገናኝ ነው። እሺ በይ። አሜን አሜን። ቻው። እንዴት ነው ስራው? ተስማማ? አዎ ደህና ነው። ቤቱስ እንዴት ነው? ጥሩ ነው። የት ሀገር ሰው ነው? እዚህም ዘመዶች አሉኝ፣ ክፍለ ሀገርም አሉ። እዚህ ዘመድ አለ? አዎ። እንዴት ነው ግን መልስ የምትመልስልኝ? ምን አጠፋው? በጣም ትህትና ይጎልሃል። እሺ ስርዓት ያለ ሰው አይደለም። ምን ሆነህ ነው? እኔ እኮ የዚህ ቤት አስተዳዳሪ ነኝ፣ ልታከብረኝ ይገባል። ማቾ ብትመስለኝ ነበር ሳይ። ይቅርታ፣ ለወደፊቱ አስተካክላለሁ። አስተካክላለሁ ይለኛል። እኔ ምግብ ያዘዝኩት ይመስል በጣም ዲሲፕሊን ይጎልሃል። ለምን እንደሆነ አላውቅም። ነገር እንደው እግዚአብሔር የሚያድነው ነፍስ አለ መሰለኝ። አላውቅም፣ ልቤ እዚህ ይቀራል። እንደው ፍቃደኞች ከሆኑ ገብተን እናቆስቲ ስለ ጌታ ብንነግራቸው፣ ሌላ ጊዜ ብንነግራቸው ይሻላል። አይኖርም ሰዎቹ። ለምን መሰለህ? ለምን እንደሆነ አላውቅም። ሁሉ ጊዜ ነው በቃ። እኔ ዛሬ ማረፍ አለብኝ። ይሄን ነገር ፈተነ ያለ ሰላም ነው። ጤና ይስጥልኝ። ሁል ጊዜ በዚህ ስናልፍ እንደው ለዚህ ቤት
የወንጌልን ቃል ለመንገር እየፈለግን ነው ለጊዜ እንደው ይህን ነገር ሳናደርግ የምናልፈው። ዛሬ ግን ይህንን የክርስቶስን ወንጌል ልንነግራችሁ ፈልገን ወደዚህ መጣ ነው። ኢየሱስ ክርስቶስ ስለሞተላችሁ፣ ኢየሱስ ክርስቶስ ለእናንተ ነፍሱን ስለሰጠ ይህንን እግዚአብሔርን ጥሪ የተቀበላችሁ እግዚአብሔር በሰው ልጆች ላይ ይመጣ ዘንድ ከማይፈልገው ከዘላለም ጥፋት እንድትድኑ ይፈልጋል። እንደውም ካንተ ብጀምር ጌታን እንደ ግል አዳኝ አድርገህ ብትቀበል ለዚህ ቤት በረከት ትሆናለህ ፈቃደኛ ከሆንክ። ስለዚህ ወንጌል ልንነግርህ የመጣ ነው። አዎ በዛ ላይ ደግሞ የእግዚአብሔር ቃል ይወሉት ምን ይላል መሰሉት? የመዳን ቀን ዛሬ ነው አሁን ነው የሚለው እግዚአብሔር ቃል ነው። ከዚህ አሁን እኛ ከርሶ ተለይተን እንደሄድን ምን እንደሚሆን አያውቅም። እና ይሄንን ጌታ የያዘ ሰው ደግሞ ለሚቀጥለው አንዲት ሰከንድ እንኳን አይጨነቅም የት እንደሚሄድ ስለሚል በእውነት። ስለዚህ ወደዚህ ጌታ ቢመለሱ ቢጠጉ እግዚአብሔር ይባርኩ። ጨረሳችሁ? አዎ ፈቃደኛ ከሆንክ ደግሞ ጊዜ ካለ እንደው ስለ እግዚአብሔር ቃል ትንሽ እንነጋገር እንፈልጋለን። ጊዜ ካለ አይልቡ ቅርብ ነው ግን ይላል አይመስለኝም እኮ አኬ አንተ ደግሞ ዝም እያየኸው ፊቱን እያየኸው እንደው እግዚአብሔር ያለ ምክንያት አይደለም ማለት ነው። ለካሽም እንደምባላል እሺ ብሎ ዝም ብሎ አይደለም ከፊቱ ተረድቻለሁ። ቅን ሰው ነው አይመስለኝም። ምን እንኳን እንጃ መንፈሱ ራሱ አላማ ነው። ዘነበ ሰውዬው መጥረቢያ ይዞ መጣ። ታዲያ አልፈለጥ ያለው እንጨት ይኖራል እንጂ እሺ ብሎን ገብቶ አሁን ለኛ ኧረ እባክህ ዘነበ ምን ነካ እንዴ? ደግሞ መንፈስ የሆነ ነገር እየነገረኝ ነው። እሺ ምን አለ? በቃ ከሰፈር ሽሽሽ እያለ እኔ ማምለጥ አለብኝ። ምን እንዴ ጌታ ሽሹ ይላል እንዴ? ከዝሙት እንጂ ከወንጌል ሽሹ ያልኩት ዝም ብሎ እንኳን ምን አይነት ሰው ነው? ለመነጋገር የሚደረግ ነገር በሙሉ ይኸው አይደለም። ምንም ማለት ነው። እኔ ምን ሆናለሁ? አንተ ደህና ነህ? ደህና ነኝ ጌታ ይባረክ። ምንም ማለት ምን አመለጥ ነው። ግን እንደው ምልህ እኔ አሁን እንደው እግዚአብሔር አንድ ስራ ያለው ይመስለኛል። አንድ ቀን በደንብ ጸልየን ጌታ በቃ ከኛ ጋር እንዲኖር እንደው በጣም በእምነት ሆነን መተን እንደገና መናገር አለ መምጣት አለብን እንጂ ይሄ ሰውዬ አንተ ምን ነካ? ይኸውልህ እኔማ እዚህ ሰፈር እግሬ የማይረግጠም እሺ። የመጥረቢያ መንፈስ እግዚአብሔር ይገስጸው። እንዴ መንፈሱን እኮ ካሰርን ይኸውልህ ከሱ መጥረቢያ ይልቅ እኛ በኢየሱስ ብለን ካሰር ኃይል አይኖርም። ጌታ ራሱ ይኸውልህ አይሁዶች ሊገሉት ሲሉ በመካከላቸው ተሰውሮ ፈቀቅ አለ ይላል። ወደ ገሊላ ፈቀቅ አለ ይላል ቃሉ። ስለዚህ ፈቀቅ ማለት ነው ያለብን። ከሰፈር ዞር ማለት መቻል አለብን። ምን አንተ ደግሞ እያወቀው የምን ችግር ትለኛለህ? እኔ እሱን መቻልኩ እኔ ሰሞኑን አልኩ በቃ በሄድኩበት ቦታ ሁሉ ውጊያ በዝቶብኛል። ይገርማል። አሁን ባለፈው ዲኤስቲቪ ቤት ገብቼ ኳስ ሳይ አንደኛው ተነስቶ ፈርጉሰን ጭራሽ ኳስ አይችልም እኮ ነው ያለው። አንተ ኳስ ጭራሽ አታውቅም፣ ፈርጉሰንን የሚያክል ትልቅ ሰው እንዴት እንደዚህ ትላለህ ብያለሁ። ከዛ ይገርማል። ይኸውልህ እኔ ደግሞ ታውቀኛለህ የማንቼ ደጋፊ እንዴ። ወንድ ሰላም ነው ወይ? አዎ ማዘር ቤት ነች። ብራዘር ቤት አለ ንገረው እሺ። ጥሩ ሄሎ። አይ ባክ አንድ ጎረቤታችን አዎ ከዚህ ይገርማል። አንገቴን አንቆኝ እንዴት እንደዚህ ትላለህ ምናምን አለኝና በኋላ ላይ ይገርማል አይኔውን ባስኪ ያፈስ ድረስ ሊገልኝ ሰው መጨረሻ ላይ ገላግሉ ምን ብዬ ልንገርህ በቃ እኔ በቃ እንደ ወርቅ በግዴታ በሰዓት ውስጥ መፈተን አለብኝ እንዴ? ነጠርኩኝ በቃ ንጥር እኮ ነው ያልኩት እንዴ። በእናትህ
ደግሞ አጥናፉኔ ይሄ ዘበኛ ምንም እንደሆነ እኔ አልጣልኝ ምን እንደሆነ አለቀ። እንዴው አንቺ ደግሞ ኮስተራ ዘበኛ አትወጭም? ምን አለ እሱ ነበር ሌላ ሰው ለምን እኔ በቃ እሱ እዚህ ቤት ከገባ ጀምሮ ጭንቀት ብቻ ጭንቀት ቅጭንቅ። አዳምጪ ስህነ ይሄ ኮስተራ ዘበኛ ነው። ይሄ ዘበኛ ከመጣ ጀምሮ እስቲ ግቢ ዝር ያለ ሰው አይተሽ ታውቂያለሽ? ምን አለ አጥናፉሽ ብላይ ሌላ ዘበኛ እኔ በጣም ተስማምቶኛል። ይሄ ዘበኛ ትዝ አይልሽም እንደ ያጅል ዘበኛ እያለ ፍርፋሪ በላለ ብለው ገብቶ አይደል እንዴ የቤታችንን ንብረት ይዘው በሙሉ ጥርግ ያደረጉብን? እሺ እኔ አንተ ካልክሽ አዎ ይሄ ዘበኛ ጥሩ ነው። ገብቶሻል? በጣም ጥሩ ዘበኛ ነው። በቃ እኔ አሁን መሄዴ ነው። ደህና እሺ እንዴት ነህ? ስራ ጥሩ ነው? ጥሩ ነው፣ መልካም ነው። አይዞህ በርታ። እሺ ምንም አይነት ቆሻሻ ግቢ ውስጥ እንዳይኖር። እሺ አዎ ይሄ አጠባበቅም በጣም ወድጄዋለሁ። ማንም ሰው እዚህ ግቢ እንዳይገባ። እሺ ጃኔ እዚህ ዘበኛ ነገር ምንም አላምርም። አንተ ቢኒ የማታ መጽሐፍ የታረክብኝ እኔ አንቺ መጽሐፍ አይቼልሻለሁ። በላውን አትቀልድ አምጣልኝ። ኧረ እባክሽ አትፎክሪ እሺ። አንተ እኮ በጣም ትቀልድ። ወይ አታጥና ወይ አታስጠና። ለምን ስነ ስርዓት አትይዝም ነው? እሺ ግድ የለም እሺ ግድ እሱ ጋር ጠብቂ መጣሁ። የምን መፍዘዝ ነው? አሰዳኝ ምን ነው? ምን መጽሐፍ እያየሁ ነበረ። ይቅርታ ትፈልጊያለሽ? አይ ታዲያስ ውድ ልጄ ከቤት አጠገብ በሚገኘው ግቢ ውስጥ ሄደህ የእኔን የወንጌሉን ቃል የምሥራች እንድትነግር አዝሃለሁ። እዚያ ቤት እኔ ስራ አለ። ሁኔታዎች ላንተ ባይመቹ በማይመች ስፍራ ሁሉ እኔ ስለምገኝ ያንን ቤተሰብ እፈልገዋለሁና ችላ አትበል። አስደናቂ ጉብኝት አደርጋለሁ። እዚያ ግቢ እኔ ሰዎች ይገኛሉና ችላ አትበል። አበቦችን በትኩረት ስትመለከት አይሃለሁ። አበባ ትወዳለህ? የአበቦችን ነገር ስመለከት ግርም ይለኛል። እንዴት? ዛሬ ታይተው ከሁለት ቀን በኋላ ስለሚረግፉ። አዎ ከሁለት ቀን በኋላ ይረግፋል። አነጋገር ግራ የሚያጋባ ነው። በላፍ ስራውን ስራ
ድንዛዜን የምትረጩ በኢየሱስ ስም ፈቃዱን የያዛችሁ መናፍስቶች የዝለት መንፈስ በኢየሱስ ስም ደግሞ በጌታ በኢየሱስ ስም ስልጣን ጌታ ይገስጻችሁ። ዘኔ ኧረ ተነስ፣ 3 ቀን እኮ ነው። በዚህ ሰሞን እኮ ጸልይም አታውቅም። ተነስ፣ ለምን አትጸልይም? እያቃዠህ እኮ ነው። በእናትህ ነገ የምሄድበታል። ትንሽ ልረፍ እስኪ። 12 ሰዓት ሲል በቃ ተነስቼ እጸልያለሁ። ነግቷል። ለምን አትጸልይም? 10 ሰዓት እኮ ነው። በቃ 2 ሰዓት ያለ ተኛት ወይ አሁን እልቅ ተነስና እንጸልይ። ደግሞ እግዚአብሔር ያሳየኝን ነገር የሚገርም ነገር አለው። ተነስ በእናትህ። እሺ ቆይ ምንድን ነው የምትነግረኝ? እንዳሳየኝ ታውቃለህ? እዛ እነ ወይዘሮ ስህኝ ቤት የሚገርም እግዚአብሔር ስንት ዘመን ሙሉ በዛ ቤት ላይ ዓመታትን ያስቆጠረ ክፉ ነገር እግዚአብሔር ሲገለብጠው በፋንታው ደግሞ ትልቅ ብርሃን እዛ ቤት ሲበራል። ይሁን እንደሚመስለኝ አይደለም፣ በጣም እርግጠኛ ነኝ። በተደጋጋሚ ጌታ ሳይቶኛል ነገር እዛ ቤት እግዚአብሔር የሚሰራው ስራ ጌታ ይባረክሽ። ስለዚህ ምን እንደሆነ ታውቃለህ? ነገ እዛ ቤት ይሄዳል። እኔ ምን ታውቃለህ? ምን አየህ? ያዘበኛል የሁለታችንን ማንገት አስተኝቶ በአንድ ላይ እኮ ቅርጥፍ ሲያደርገን ያም እኮ ቢሆን ታዲያ እኮ በጸሎት እኮ ነው መፍረስ ያለበት። ዘኔ ምን ነካ? ለምን አነካኛው? በጌታ ሙሉ ወጥቶ ያረባይ ነበረ በጌታ ስራ የተሰባበረ ለዓለማዊ ነገር ለሥጋው ተረድቶ ሊገለጥ የሚላል መጸለይ ሰፊቶ ጊዜ የለህም ወንድም ጊዜ የለህም ቃሉንስ ለማንበብ ወጥቶ ለመጸለይ ጊዜ የለህም ጊዜ የለሽም ጊዜ የለሽም ላይብረሪ እናድራለን። ላይብረሪ ልናድር ስለሆነ እስኪ በደንብ አስጠና። ዛሬ የወንድ ወግ ድረስ እንዴት ዝም ብለህ እንደው አሁን ላስጠናሽ እኮ ነው። ሁሌ ታክሲ ብዬ እንዳልወስድ እና የሻይም ደግሞ በፔርሙዝ ይሰጠኝ። በቃ ያንተ ቁም ነገር በየሳምንቱ በየቀን በቀን ሳንቲም መጠየቅ ትንሽ ሳንቲም ብዙ አይደለም። አንተ ጥፊ እንዳላጠናግር ኩፖኑ ሁልጊዜ ሳንቲም ሳሎን ገብታችኋል። እሺ ሳንቲም ዋስ ሳንቲም ለምን አሪሽ ማሚ ነግሬ አያቸኪኝ ባቺ እባክሽ ችን ጊዜ ጠብቃት ነበር ላጠፋሽ ፈካት ትደለኝ የልጆች እናት ነኝ። ስለ ልጆች ስትል እባክህ ለልጆች ስትል ምን ሆነሻል? ስለና ዲሳ ድረስ እኮ ነው ስትጮህ የሚሰማው። ዘበኛ ምንድን ነው የምትቀባጥረው? የምን ዘበኛ? ምን አደረግሽ? ዘበኛ ዘበኛው ሊገለኝ የት ቦታ? እኔ አሁን እኮ ነው በር ላይ እኮ ሰላም ብዬው የገባሁት። እየቃዠሽ ነው አንቺ ሴትዮ። ከዚህ ዘበኛ ጋር ምን ጉዳይ አለሽ? ሊገለኝ ነበር። እስቲ ቁጭ በይ። መጥረቢያ ይዞ ሊገለኝ ነበር። በስመ አብ! ኧረ እባክሽ የምን መጥረቢያ ነው? እሱ እኮ ያለው በር ላይ ነው። እየቃዠሽ ነው አንቺ። ይሄን ሰውዬ በጭራሽ አልወደድሽውም። ምን ሆነሽ ነው?
ችግር አለሽ? መስማም በይ ተኝ። እኔ እስቲ ስልክ ፈልጎኛል መሰለኝ። እስቲ ተኝ፣ በቃ ዝም ብለሽ ተኝ። ደመላሽ አቤት። ሶስት ኪሎ ስጋ ከላይኛው ስጋ ቤት ሰላም ነው። አዘጋባላለሁ ዘነበ ይባላል። ባይን እንኳን አቆታለሁ። ምናልባት እሱም ያቆኝ ይሆናል ሰፈር ስለሆነ። እኔም አዲስ አልሆናችሁ ከእግዚአብሔር ቃል ለዚህ ቤት ሸክም ስላለን አንዳንድ ነገር ላካፍሎት ፈልጌ ልነግሮት ፈልጌ ነው የመጣሁት ከወንድሜ ጋር። የምን ሸክም የምን አደረ? ውስጥ ሆነን ብንነጋገር እሺ ተደግ ተከታተለ ደስ ይላል። እሺ ለምንድን ነው የፈለጋችሁ? እኛ እንግዲህ የእግዚአብሔር ቃል ሲናገር ሰው በልቡ አምኖ በአፉ ቢመሰክር ይድናል ይላልና ከተቀበልነው የወንጌል አደራ አንጻር ለሰዎች ወንጌልን እንድንናገር መጽሐፍ ቅዱስ ያዘናልና ከዚህም አቅጣጫ አንጻር ለዚህ ቤት ብዙ ጊዜ ሸክም እየተሰማን የእግዚአብሔርን ቃል ልንነግራችሁ ከወንድሜ ጋር ብዙ ጊዜ እናስብና እንጸልይ ነበር። እግዚአብሔር ሰዎችን በተለያየ መንገድ ይጠራል። የመረጣቸው ሰዎች ከዛ መንገድ አንዱ እግዚአብሔር ይህን ቤት በተለየ መንገድ እንደሚፈልገው ለዚህ ቤት እንዴት ነው እግዚአብሔር የተለየ ዓላማ እንዳለው በህልማችን እያየነው አንዳንድ ነገር ስላለ ምናልባት በእግዚአብሔር ቃል አስደግፈን እንደርሶ ለነገሮት ነው ምን ያህል ፈቃደኛ እንደሆነ ባናውቅም። ቆይ ማለት ህልም ስትል ምን አይነት ህልም ነው? ለምን መሰለህ እኔ በህልሜ ጁስ ጨነቅ ነው ማለት ነው። የሆነ ሰውዬ መጥረቢያ ይዞ ሊገለኝ ሲል የህልሙን ነገር አታንሱት። እንግዲህ ይሄ ራሱ ምሎት አንድ ምልክት ነው። እግዚአብሔር ከጭንቀት የሚያሳርፍ በሌሊት ከሚመጣ ክፉ ነገር የሚያሳርፍ በቀትር ከሚሄድ ክፉ ነገር የሚያሳርፍ አምላክ ነው። በመጀመሪያ ከሁሉ በፊት ሰው ክርስቶስ ኢየሱስን እንደ ግል አዳኙ አድርጎ ሲቀበል እግዚአብሔር በእርሱ ላይ ስልጣን ሲኖረው እርሱንም ንብረቱንም ቤተሰቡን ሙሉ ይጠብቃል። ልባት አንተዋወቅም፣ ግን በሕይወት ዘመኑ መቼስ ክፉ ያልሰራ እግዚአብሔርን ያላሳዘነ ያልበደለ ሰው አይኖርም። እሱም በታሪኩ ውስጥ ምናልባት ብዙ ያሳለፉት ነገር እንደሚኖር አስባለሁ። እነዛ ነገሮች ሰው ክርስቶስ ኢየሱስ ሲቀበል በክርስቶስ ኢየሱስ ደም ከዛ ኃጢአት ሲነጻ እግዚአብሔር የምድርንም ሆነ የሰማይን እረፍትና ሰላም ይሰጣል። ይሄ ካልሆነ ግን ለሰይጣን እድል ፈንታ ስለሚሰጡት በተለያየ ነገር ያስጨንቀናል። በአማረ ቤት ልንኖር እንችላለን፣ ጥሩ ልንለብስ፣ ጥሩ ልንበላ እንችላለን። ግን ሰይጣን ከዚህ ሁሉ አልፎ ሰላም ለነፍሳችን ለውስጣችን እረፍት እንዳይኖረን ያደርጋል። እኔ የምምሎት ኢየሱስን እንደ ግል አዳኙ አድርገው እንዲቀበሉ ጌታ ለዚህ ቤት ትልቅ ዓላማ በእውነት ትልቅ ነገር እንዳለ እና ቆይ ምን ማድረገው ያው እንዴት መሰሉት ይወሉት ያው ቀደም ወንድሜ እንደተናገረ እግዚአብሔር በዚህ ቤት ላይ ዓላማ አለው። እግዚአብሔር ቃል ደግሞ ሲናገር
ድምጹን በምትሰሙበት በዛን ሰዓት ልባችሁን ልከኛ አታድርጉ ነው የሚለው እግዚአብሔር ቃል። ልቦትን እንደዚህ ለሚናገሩት ለእግዚአብሔር ክፍት ቢያደርጉ በልቦ በር ላይ ቆሞ የሚያንኳኳውን ኢየሱስ ክርስቶስን ቢቀበሉ ዛሬ ሰላም የነሳውት አጋንንት ሁሉ ከእርሱ ይሸሻል። የጭንቀቱስ ነገር አይጎር እኔ ምሎት ነው እኛ ምንሎት ነገር ደግሞ ምንድነው ጌታ ኢየሱስ ክርስቶስ እውነተኛ ሰላም ነው። እሱ ልክ ነው ልጆቼ፣ ሐሳባችሁ መልካም ነው። ግን አሁን ስልክ እየጮኸ ነው። ስልኩን ላንሳው። እሺ ታስልጆች ስለሌሉ ነው። መቼ መጣ? ሲመቻችሁ ነው ያለው። ሐሳባችሁ ጥሩ ነው። ማንም ዱር እያለን የሚመጣው ነው አለው። እኔ እግዚአብሔር ይባርኮት። እሺ እግዚአብሔር ይባርኮት። እሺ ስልክ እየጮኸ ነው። በሩን ዘግታችሁ እሺ እሺ ዘግቷል። እሺ ዘግቷል። አይ እግዚአብሔር ግን አዋቂ አምላክ ነው። አንተ እኔ በጣም ነው የገረመኝ። ታዲያ የሴትዮዋ ህልም ደግሞ አይገርምህም? እኔ ካየሁት ህልም ጋር በጣም ተመሳሳይ ነው። ብዙ ልዩነት የለውም። እግዚአብሔር ተዋጊ አምላክ ነው። ያንን የመሰለ አስፈሪ ዝግባ የሚያክል ሰውዬ ሲነቅልልን ጌታ ለጌታ ምን ይሳነዋል? ድሮም እኮ እግዚአብሔር ቃል ይሁን አብ ያልተከለው ፈቅድ ይነቀላል። ኢየሱስ እንደምናት ሰልፍ ፈቅደውልን አነጋግረናቸው መጣሉ ስለ ጌታ ነው። ኢየሱስ ጌታ ነው። አሜን አሜን። ሴትዮ እየቃጆች ነው እንዴ? ኮምለምና ይሄን ዘበኛ በስቤት ታሰጣው ሰናጭ ከዚህ ዘበኛ ጋር ምን ጉዳይ አለሽ? ጭንቀት የሆነብሽ የዚህ ዘበኛ ጉዳይ ነው። ስሚ እኔ በዚህ በዘበኛና ባይኔ ቀልድ የለም። ለምን አረፈ ብለሽ ነው? ለምን ግቢ በሰላም ተጠበቀ ብለሽ ነው? ምንድን ነው አንቺ ከዚህ ዘበኛ ጋር የሚያገናኝሽ ነገር? የኔ ደህንነት አይሻልም? እኔ ስለ አሁንም ደግሜ ልንገርሽ በዘበኛውና ባይኔ ቀልድ የለም። ግቢ በሰላም ስለተጠበቀ ከዘራፊ ግቢ ስለተረፈ ኮስታራ መሆኑ እኮ ለእኛ ይጠቅመናል። ለእኔ ደህንነት ስትላተበሩ ምን አረገሽ? ምን ሰራሽ? አንቺ ዝም ብለሽ ነው እንደው የምትቀዣበሩ። አሁን ይልቅ ስራሽን ብትሰሪ ነው የሚሻለው።
የመኝታ ቤት እኮ ብዬ ከቅድም ጀምሬ ነበር። ብቻ ስላየው ሳይሆን ብዙ ጊዜ አየዋለሁ። ግን ምን ሆነ ነው እባክህ ያለብኝ ጭንቀት ሁሉ እኮ ከሰው ጋር እየኖሩ መከፋፈል ያለ ነው። የምትጨነቅበት ነገር አለ እንዴ? እባክህ ባይሆን ጭንቀት ልካፈል። ግን ይቅርታ እያነበብክ አስቸገርኩ። ይቅርታ ያው ስላሰብኩኝ ነው። በቃ አንዱ ይቅርታ። ምንድነው የምታደርጊው አንቺ? ስነ ስርዓት አድርጊሽ። ስርስር ምትይው ነገር አልወደድኩሽ። በቀደም ለታማ አይቼሻለሁ። ዛሬም እንደዚህ ድጋሚ እኩያሽ ነው እንዴ አንቺ? እዛ ከበታችሽ ጋር ስርስር ምትይው ምን ቀረሽ? ያንቺ ነው የምታስቢው አይደለም። እኔ ግን የሳይሆን ያሳስበው እውነት አንቺ አታስቢለትም እንዴ? በቃ አልፈልግም። ሁለተኛ እንዳትደግሚ በቃ ነገር በለ። በዛ ላይ ደግሞ ይሄን አለባበስሽን አስተካክል። በስርዓት ልበሽ እንጂ ያንቺ እንደሰጥኩ ግን አይደለም ካላስብሽ በቃ አልፈልግም ማለት እኔ ሲቪት ጭራሽ በበሩ ማለፍ አልፈልግም እንዴ? ምን ነካ? ሰውዬ እንደዛ ባለፈው በመጥረቢያ አባሮን እግዚአብሔር ይገስጸውና ዛሬ ድጋሚ ስንሄድ ምንድነው ምን ጸልየናል። በፈራህ መንፈስ በጠላት አይወጋኝ። እኛ ጋር ነው ጌታ ከሁሉ በላይ ነው። ለምን አውቃለሁ። ግን አንተ ቆይ እግዚአብሔር በመጀመሪያ ተናግሮኛል ምናምን የምትለው ትክክለኛ ደምብ ያለ ተቃውሞ ታዲያ አንተ ወንጌልን ለመናገር ለመስከር ፈለክ? እንደዛ ነው። ዋጋ ሳስከፍልህ የሚሆን ነገር አለ እንዴ? ግን ማሰብ ያለብህ በገጀራ በመጥረቢያ አባረርን ሰውዬ አሁን ድጋሚ ስንሄድበት እርግጠኛ ነኝ ዛሬ ቀረጣጠፈናል። እኔ ባለፈው የሮጥኩበት ስትራፖ ያለ ጌታ ፍቃድ አንዳች ነገር በእኛ ላይ አውቃለሁ። የእግዚአብሔርም ቃል እንደዛ ነው። ስለዚህ አይዞህ ጌታ ከኛ ጋር እንግዲህ እየፈራህማ ምን ልትናገር ትችላለህ? መንፈሴ ስለዚህ ሰው ምንም ጥሩ ነገር አይናገረኝም። ጌታ ቢሰራ አይ በቀደም ወይዘሮ ሲኒን አግኝተናቸው ቀጠሮ ሰጥተውን ነበረ። መግባት የምንችል ከሆነ ወይም የነገሩ ነገር ካለ ጠብቅ። እሺ አረተው አንተ ሰው ያረተው በጣም ጠላት ግን በጣም እየተጠቀመበት ነው እንዴ። የመጨረሻ በቃ ዙፋኑ አድርጎት የለ የምንነካ ገዳይ መንፈስ ነው ታውቃለህ። እግዚአብሔር ይገስጸው። ጺሙ ላይ ነው አልኮ ባለፈው እኮ እኔ በጣም እርግጠኛ ጺሙ ላይ ነው የሰፈረው መንፈሱ። ግቡ ተበላችኋል። እግዚአብሔር ይመስገን። ሰላም ነው? ሁሉ ነገር መልካም ነው? አሜን። እንግዲህ በእግዚአብሔር ፍቃድ ዛሬ ተገናኝተናል። ከዛ ጊዜ ወዲህ ደግሞ ያው ባገኘነው አጋጣሚ በስልክም እንደነገርኩት ስለ ጌታ እንዳሳሰብኩት እግዚአብሔር ይህንን ቤት ይፈልገዋል። በእውነት እርሶንም ይፈልጉታል። ሰው ደግሞ የሚበላ የሚጠጣ የሚለብሰው መኖሩ በጥሩ ቤት መኖሩ በሚመች መኪና መሄዱ ምድራዊ በሆነ የተሟላ ነገር ውስጥ መቀመጡ አይደለም እረፍት የሚሰጠው። ምክንያቱም እንደዛ ሁሉ ቢሆን ሰው ኃጢአተኛ ነውና ኃጢአት ደግሞ እረፍት አይሰጥም። በጥሩ አልጋ ላይ ተኝቶ እንቅልፍ ሊያገኝ ይችላል። ደግሞ ኃጢአት እጅግ አስጨናቂ ነገር ነው። ኃጢአት ፈጽሞ ለሰው እረፍት የሚነሳ ልክ ነው። ኃጢአት እረፍት አይሰጥም። ልክ ነው ልጄ፣ ልክ ብለሃል። እንግዲህ ዛሬ የመጣ ነው ያው እንደነገርኩት በስልክ እንደጋርመን እንዳስረዳኑት
እርሶም ይህንን ጌታ እንደ ግል አዳኝ አድርገው እንዲቀበሉ ለማሳሰብ ጭምር ነው። እኔ ደስ ይለኛል። እሺ ቆይ ምንድን ነው ማድረግ ያለብኝ? ደስ ይለኛል። እኔ እንደ እረፍት ይስጠኝ እንጂ ማንም አያገባው። አዎ እኔ የምትሉኝን እሆናለሁ። እኔ ስቃዥ ማን ቃዥልኝ? ልጆቼ ይበላሉ፣ ይጠጣሉ፣ ይተኛሉ እንደፈለጉ። ባለቤቴ ራሱ ሻ ብሎ ነው የሚተኛው። እኔ ነኝ ስቃዥ ማድረግ ልጄ። ስለዚህ ማንም አያገባው። አረ ከጭንቄ በገላገለኝ። ይገላገሉታል ጌታ ይባላል። ደግሞ እርስዎ መዳኑ ይሄ ቤት ለዚህ ቤት ለመዳን ምክንያት ሊያደርጉት እግዚአብሔር ፈቅዶም ሊሆን ይችላል። ማንም ሰው ደግሞ ክርስቶስን በግል አዳኙ አድርጎ ሲቀበል የሚቀበሉ በመጀመሪያ ለራሱ ቢድን በመጀመሪያ የሚድነው ለራሱ። ስለዚህ አሁን ከወንድሜ ጋር የሚሉትን እኛ የምንለውትን አብረው ይሉና በእግዚአብሔር ቃል ይገባሉ። እሺ እንጸልይ። አሁን እኔ የምለውን ከኔ በመከተል ይላሉ። እግዚአብሔር አምላካችን ሆይ እግዚአብሔር አምላኬ ሆይ ለዚህች ቀን ስላደረስከኝ አመሰግናለሁ። ለዚህች ቀን ስላደረስከኝ አመሰግናለሁ። እስከ ዛሬ ድረስ በገዛ መንገዴ ሄጃለሁ። ዛሬ ግን ዓለምን ኃጢአትን ሰይጣንን ከነስራው ክጄ አንተን ብቻ ለመከተል ወስኛለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስላረፍኩኝ ባንተ አመሰግናለሁ። በኢየሱስ ክርስቶስ አሜን። እግዚአብሔር አምላክ ሆነኝ። ጨለማዬ በራ ብርሃን ወጣልኝ። ስሆን ከእሱ ጋር ልዑል መጠጊያ ሆኖኛል። ልዑል መጠጊያ ሆኖኛል። እግዚአብሔር አምላክ ሆነኝ። ጨለማዬ በራ ብርሃን ወጣልኝ። ስሆን ከእሱ ጋር እግዚአብሔር አምላክ ሆነኝ። ጨለማዬ በራ ብርሃን ወጣልኝ። ስሆን ከእሱ ጋር በጣም ነው ዛሬ እኔ ደስ ያለኝ ታውቃለህ። እግዚአብሔር በእውነት ረዳ። እግዚአብሔር ግን አንተ ምን ያህል እንደረዳኝ እዛ ሰው መንፈስ ግን አሁን ቤት እንደገባ ይኸው ገለብጥ ጌታ ጨረሳችሁ። ደደደና መሽ እግዚአብሔር ይመስገን ጨርሰናል። ጌታ ይባርክ። በጣም እንወዳለን። ውጡ። እሺ እንወዳለን በጣም ውጡ። እሺ ውጡ። አልደነገጥኩም። እግዚአብሔር የሰራው ስራ እየተደረገ አስተናኝ ከሆነ ነገር አላስተናኝ አይደለም። በጣም ደስ የሚል ስጦታ። ድርሻሽን ትሰጪኛለሽ? ብር ትሰጪኛለሽ? አዎ እሰጥሃለሁ። አንቺ አላውዛሽ እናንተ አረቃው እንዳትሰሩ ተጨመላሉ። ቆይ ጥጋብ
ሰና ምን ሆነሻል? በዚህ ሳምንት ውስጥ የሆኑ ሰዎች መጥተው አንድ እውነት ነግረው የሚሄዱት። የምን እውነት? ስለ ኢየሱስ ክርስቶስ። ስለ ኢየሱስ ክርስቶስ? እሺ ምን አሉሽ? እኔ ተቀይሬያለሁ፣ ክርስቲያን ሆኛለሁ። አልገባኝም። ከዚህ ቀደም ክርስቲያን አልነበርሽም ማለት ነው? ክርስቲያን ማለት በቃሉ የሚኖር ማለት ነው። እኔ ግን እንደዛ ነበር። እንደፈለኩ ሳደባለሁ፣ እራገማለሁ፣ አማለሁ። ክርስቲያን ማለት እንዲህ አይደለም። ከዛ በፊት ስለ እናንተ የሰራነው ስራ እግዚአብሔር የማይወደው ስራ ኃጢአተኛ መሆን ይገባል። ስለዚህ ኢየሱስ ክርስቶስ አምላኬ ጌታዬ ንጉሴ አድርጌ ሾሜዋለሁ። ይሄ ልነግርህ ፈልጌ ነው። እኔ መቼም ባንቺ ምርጫ አልገባም። በምርጫሽ መቀጠል ትችያለሽ። ተስማምቶኛል። ግን ሰና አንድ ነገር ልጠይቅሽ። ምን አዲስ ነገር አገኘሽ? ሰሞኑን ሁለት ቀን 3 ቀን ምተኛው እንቅልፍ እንዴት አይነት ሰላም ያለው እንቅልፍ አይደለም። ቆስቃሽ ሰምተኝ ታውቃለህ? መኝታ ላይ ረብሽ ያውቃለሁ። ጆም ብዬ ለጥ ነው የምለው። ቅዠት የለ፣ ጭንቀት የለ። እግዚአብሔር ይመስገን። ኢየሱስ ሰላም ሰጥቶኛል። ጥሩ ነው። በምርጫሽ እንግዲህ መቀጠል ትችያለሽ። እኔ ተስማምቶኛል። ሰው እንኳን ኢየሱስ ጋር ጠንቋይ ጋር ሄደለ እንዴ? ተስማምቶኛል ኢየሱስ። ትወደኛለህ? ሰህና this is unquestionable question። ይሄ ሰህና የማይጠየቅ ጥያቄ ነው። 20 ዓመት በትዳር ዓለም አሳልፈ ልጆች ወልደ እዚህ ደረጃ ላይ ደርሰን ከ20 ዓመት በኋላ ትወደኛለህ ብለሽ ትጠይቅኛለሽ? ሰህና ይሄ ጥያቄ አግባብ ያለው ጥያቄ አይደለም። ታዲያ ምን ነግርህ ለምንድን ነው የማትሰማኝ? ምን ያልሰማሁሽ ጊዜ አለ? እሺ ንገሪኝ እስቲ ምንድን ነው ያልሰማሁሽ? ስለ ዘበኛው። ምን አለበት ይሄንን ዘበኛ ከዚህ ቤት ብናባረው? ምን አደረገሽ ሰህና? በቃ እኔ ሳይሆን ሰላም የለኝም። ምን አልሽ? ሰላም የለኝም? እዛ ቁጭ ብለሽ ኢየሱስን አግኝቻለሁ፣ ሰላም ሰጥቶኛል፣ ሰላም ኢየሱስ ነው ስትይኝ አሁን ብለሽ እያወራሽ። እሱማ ኢየሱስን በማግኘቴ ሰላም አግኝቻለሁ። ስለዚህ እሱ የዘበኛውን ፊት ሳይ ነው እንጂ እሱማ ሰላም አግኝቻለሁ። ሰህና ነይ ልንገርሽ። ነይ እስቲ ነይ እስቲ ልሰራ ምን አደረገ እንዴ? ይኸው እስቲ ስራውን የሚነገረው ነገር በአግባቡ የሚሰራ ሰራተኛ ሰላም ነሳኝ፣ ሰላም አሳጣኝ ትይኛለሽ? ማን ነው እሱን ስራ ቢሰራ? እኔ ስራውን መች ጠላው? ኃጢአት ሰርቼ ደምን ሲያሳድዱኝ በመማፀኛ ከተማ ውስጥ ዘዴ ገባሁኝ። የመማፀኛ ከተማዬ ጌታ ኢየሱሴ በሱ ተሸሽጋ አረፈች ነፍሴ። ኃጢአትን ሰርቼ ደምን ሲያሳድዱኝ በመማፀኛ ከተማ ውስጥ ዘዴ ገባሁኝ። የመማፀኛ ከተማዬ ጌታ ኢየሱሴ በሱ ተሸሽጋ አረፈች ነፍሴ። ሸክቶ ሆኔ እንደውም ኢየሱስ አለኝ። ኢየሱስ ጌታ ነው። ሁለተኛ ስለዚህ ዘበኛ አላነሳም። እንነከስ እሱ ሰላሜ ነው። ምን ነበር ያለኝ? የእግዚአብሔር ስም የጸና ግንብ ነው ብሎኛል። እንደው ሰው ኖ ምን ሆንክ ጋሽ ደንበላሽ? አንቺ ምን ይገርምሻል? ማሚዬ ልሄድ እኮ ስለሆነ ነው። ታረቂሽ አትሄጂም? እቺ
ልኳን ማታቅ ወይ ከሽ ወይ ከገባሽ አንቺ እኮ ነው እሺ ልክስክስ ዘና ሰዳ ለጂ ሲነገራ ማለት